የኢትዮጵያ ድንበር አቅራቢያ ሲያንዣብብ የነበረው የህንድ አውሮፕላን ተመልሶ ወደ ህንድ መብረሩ ተሰምቷል። ምክንያቱ ምን ይሆን? እናጋራቸዋለን። መንግስትና ህወሓት በሚስጥር እየተደራደሩ ነው። ውስጥ ለውስጥ እየተወራ የሚገኘው መረጃም ትኩረታችን ይሆናል። ዶናልድ ትራምፕ ጦርነቱ አልቋል ብለዋል። ፕሬዝዳንቱም እየተጨነቀ ላለው ዓለም የምስራች አሰምተዋል። ይህንንም እንቃኛለን። ህወሓትም ኢሳያስም የደነገጡበት የአሜሪካ ውሳኔ፣ የጄኔራል አልቡርሃን ኃይል በሽብርተኝነት ተፈርጇል። የሱዳን ፈጥኖ ደራሽ ኃይል በደስታ እየፈነጠዘ ነው። እንመለስበታለን። እንዲሁም እጅግ ግዙፍ የሰራተኛ ኃይል የሚፈልገው የቢሾፍቱ አየር ማረፊያ ጉዳይም ትኩረታችን ነው። ጤና ይስጥልን። የመረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን አመራን። መንግስትና ህወሓት በሚስጥር እየተደራደሩ ነው። ውስጥ ለውስጥ እየተወራ የሚገኘው መረጃ ፌዴራል መንግስቱ ከህወሓት ጋር ሚስጥራዊ ድርድር እያደረገ እንደሆነ በማስመሰል በማህበራዊ መገናኛ ዘዴዎችና በሌሎች መገናኛ ብዙሃን ሐሰተኛ መረጃዎችን እያሰራጨ ይገኛል ሲል ህወሓት ወቅሷል። ህወሓት ሰሞኑን ባስተላለፈው አዲስ መልእክት ሰላም የሚመጣው በእውነተኛ ተነሳሽነትና ተግባር እንጂ አታላይ አጀንዳ በማሰራጨት አይደለም ብሏል። የትግራይ ህዝብ የፖለቲካ ጥያቄ በኃይል ሊታፈን እንደማይችል መንግስት ማወቅ አለበት ያለው ህወሓት መንግስት ወደ እውነተኛ የፖለቲካ ውይይት መግባት አለበት ሲል ጥሪ አድርጓል። መንግስት ሐሰተኛ መረጃ የሚያሰራጨው የትግራይን ህዝብ ከመሰረታዊ ጥያቄዎቹ ለማዘናጋት ነው ብሏል። ህወሓት መንግስት መድኃኒቶች፣ ነዳጅና መሰረታዊ ሸቀጦችን ወደ ትግራይ እንዳይገቡ በመከልከል ላይ ይገኛል በማለት በድጋሚ ከሷል። እጅግ ግዙፍ የሰራተኛ ኃይል የሚፈልገው የቢሾፍቱ አየር ማረፊያ። የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ በ2029 በየዓመቱ ወደ 100,000 ሊደርስ የሚችል የሰው ኃይል አቅርቦት እንደሚያስፈልገው ተገምቷል ሲል የሰራተኛ አስተዳደር ስነ ስርዓት ሰነድ አመልክቷል። በዳርሲ ዳራ ኩባንያና በቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት የኢቲጂ ዲዛይነሮች እና አማካሪዎች የተዘጋጀው የሰነድ ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ ለሚካሄደው ትልቁ የአቪዬሽን መሰረተ ልማት የሰራተኛ አስተዳደር ስልቶችን ዘርዝሯል። በቅርቡ በተጀመረው ይህ ፕሮጀክት በቦሌ ዓለም አቀፍ አየር ማረፊያ ውስጥ ያለውን መጨናነቅ ለማቃለልና የአየር መንገዱ ግሩፕ እንደ ዓለም አቀፍ አቪዬሽን ማዕከል የረጅም ጊዜ ማስፋፊያ እቅድን ለማሳካት ያለመ ነው። በሰነዱ መሰረት የሰው ኃይል ፍላጎቱ በየግንባታው ምዕራፍ በፍጥነት ይጨምራል። የሰው ኃይል ፍላጎቶች ትንባያዎች በ2026 ከ50,000 ሰራተኞችና በ2027 ከ70,000 ሰራተኞች ሊደርስ እንደሚችል ተገምቷል። ፕሮጀክቱ በ2028 90,000 የሰው ኃይል ይፈልጋል የተባለ ሲሆን ከዚህ ውጭ በመጨረሻ የግንባታ እንቅስቃሴዎች እየተጠናከሩ ሲሄዱ በ2029 100,000 ይደርሳል ነው ያለው ሰነዱ። የፕሮጀክቱ ሰነዶች እንደሚያሳዩት አንዳንድ ከፍተኛ ባለሙያዎች፣ መሐንዲሶችና ሱፐርቫይዘሮች ከፕሮጀክቱ አካባቢ ውጭ ሊመለመሉ ቢችሉም የሰራተኛ ፍልሰት ጫናዎችን ለመገደብ አነስተኛ ክህሎት ላላቸውና ላልተማሩ የሰው ኃይል ቦታዎች የአካባቢው ሰዎች ቅጥር ቅድሚያ ይሰጣልም ነው የተባለው። ፕሮጀክቱም የግንባታ የምህንድስና፣ የሎጂስቲክስ፣ የአካባቢ አስተዳደርና የአየር ማረፊያ ስራዎችን ጨምሮ በተለያዩ ዘርፎች የስራ ዕድሎችን ይፈጥራል ተብሎ ይጠበቃል። ከሰራተኛ እቅድ ጋር በተጓዳኝ የአፍሪካ ልማት ባንክ የአበዳሪዎች የአካባቢና ማህበራዊ አማካሪ ሆኖ እንዲያገለግል የምክር አገልግሎት ድርጅት የሚፈልግ የፍላጎት መግለጫ ጥያቄን አቅርቧል ተብሏል። ይህም ውሳኔ ከመስጠቱ በፊት ለአበዳሪዎች ጥቅም ሲባል ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያና የአካባቢና ማህበራዊ ገጽታዎችን በተመለከተ ግምገማ እንዲያካሂድ ገለልተኛ አማካሪ ይቋቋምልኝ ሲል ጥያቄ ማቅረቡን የተነገረው የኢትዮጵያ አየር መንገድ አፍሪካ ልማት ባንክን ቁጥር 1 ሀብት አፈላላጊ አድርጎ መምረጡ ይታወሳል። በታቀደው ዝግጅት መሰረት አማካሪው የፕሮጀክቱን የአካባቢና ማህበራዊ አፈጻጸምን ይገመግማል፣ ይከታተላል፣ እንደዚሁም ሪፖርት ያደርጋል። ይህም የአበዳሪዎችን ፖሊሲዎቹንና ዓለም አቀፍ የጥበቃ ደረጃዎችን ባከበረ መልኩ ነው የተባለው። ጥንቅራችን እንደቀጠለ ነው። ከሰሞኑ በጠና መታመማቸው በስፋት ሲነገር የሰነበተው ጄኔራል ምግበይ ኃይለ በአደባባይ ታይተዋል። በእርግጥም ታመው እንደነበርም አረጋግጠዋል። በልብ ህመም ምክንያት በሕክምና ላይ የቆዩት ጄኔራሉ ከሰሞኑ የሰጡት ቃለ መጠይቅ አነጋጋሪ ሆኗል። በተለይም ቃለ መጠይቁ ህዝብ ስጋት ያደረበትን ዳግም የጦርነት ውጥረትን የሚያባብስ መሆኑ ተገልጿል። ምንም እንኳ የፕሪቶሪያው የሰላም ስምምነት የትግራይ ኃይሎች ትጥቅ እንዲፈቱና ከባድ መሳሪያ እንዲያስረክቡ የሚደነግግ ቢሆንም
ጄኔራሉ ከድምፅ ወያኔ ጋር በነበራቸው ቆይታ ጠንካራ ሰራዊት ገንብተናል ሲሉ ተናግረዋል። ግልጽና የጠራ ዓላማ ያለው ሰራዊት ገንብተናል ያሉት ጄኔራሉ ከከባድ መሳሪያዎች ባሻገር ጸረ ድሮን መሳሪያዎችን መታጠቃቸውን ገልጸዋል። የትግራይ ጄኔራሎች ሰራዊትን በማሰልጠን ለረጅም ጊዜ ተጠምደው እንደቆዩ የገለጹት ሌተናንት ጄኔራል ምግበይ እርሳቸውም ሆኑ ሌሎች ወታደራዊ አመራሮች ጠንካራ ሰራዊት በመገንባት ሂደት ውስጥ መቆየታቸውን አስረድተዋል። ከዚህ ይልቅ በስፋት ትኩረት የሳበው ደግሞ ጄኔራሉ እንደ ቀድሞ እንዳልሆነ ልታውቁ ይገባል ሲሉ የተናገሩት ጉዳይ ነው። ጄኔራሉ በድሮን ተመክተው እየዛቱብን ይገኛሉ ሲሉ በፌዴራል መንግስቱ ላይ ያነጣጠረ ንግግርን አድርገዋል። መናገር የምፈልገው እንደ ቀድሞ እንዳልሆነ እንድታውቁ ነው። ጸረ ድሮንም ሆነ ጸረ ታንክ ታጥቀናል፣ እንዲሁም ጸረ አውሮፕላን በእጃችን ገብቷል ብለዋል። አክለውም ሰራዊቱ በርካታ ዘመናዊ ትጥቆችን እንዲታጠቅ በስፋት ሲሰራ መሰንበቱን ጠቁመዋል። ጄኔራል ምግበ ኃይለ ከወራት በፊት በተባበሩት አረብ ኤምሬቶች በስማቸው ተመዝግቦ የነበረን ቅንጡ መኖሪያ ቤትን ወደ ወንድማቸው ስም ማዘዋወራቸውን የሚያሳይ ሰነድ ይፋ መደረጉ አይዘነጋም። በተጨማሪም የፌዴራል መንግስቱ ከፋኖ ጋር በግልጽ ይሰራሉ በሚል ክስ ካቀረበባቸውና በቅርቡ የባንክ ሂሳብ ከታገደባቸው የትግራይ አመራሮች መካከል አንዱ መሆናቸውም ይታወቃል። ወደ ሌላኛው ጉዳያችን አመራን። የህንዱ ኢንዲጎ አውሮፕላን በኢትዮጵያ ድንበር አቅራቢያ በድንገት አቅጣጫውን ቀይሮ ወደ ኒው ዴልሂ መመለሱ አነጋጋሪ ሆኗል። ከኒው ዴልሂ ወደ ማንቸስተር ከተማ በመብረር ላይ የነበረው የኢንዲጎ አየር መንገድ አውሮፕላን በኢትዮጵያ ድንበር አቅራቢያ ሲደርስ በድንገት አቅጣጫውን በመቀየር ወደ ኋላ መመለሱ ተዘግቧል። በረራው አቅጣጫውን የቀየረበት ምክንያት እስካሁን በግልጽ አልታወቀም። በቦይንግ 787-9 ድሪም ላይነር አውሮፕላን የሚመራው በረራ ቁጥር 6E33 በትላንትናው ዕለት ከኒው ዴልሂው ኢንዲራ ጋንዲ ዓለም አቀፍ የአየር ማረፊያ በመነሳት ወደ ዩናይትድ ኪንግደም ማንቸስተር የታቀደ ጉዞ በማድረግ ላይ ነበረ። አውሮፕላኑም በምስራቅ አፍሪካ የአየር ክልል ውስጥ በመብረር ላይ ያለ በድንገት አቅጣጫውን በመቀየር ወደ ህንድ የአየር ክልል መመለሱ ተዘግቧል። የበረራ መከታታዮች እንደሚያሳዩት አውሮፕላኑ ወደ ኢትዮጵያ ድንበር ከተቃረበ በኋላ ድንገተኛ መመለስ ወይም ዩተርን አድርጓል። እስካሁን ድረስ ስለ አውሮፕላኑ ቴክኒካዊ ብልሽትም ሆነ ስለ ኦፕሬሽን ችግር የተሰጠ ፍንጭ የለም። ከአየር መንገዱም ቢሆን የተሰጠ ይፋዊ ማብራሪያ አልተገኘም። በበረራው ላይ የነበሩ ተጓዦች ስለደረሰው አፋጣኝ ክስተት የሚያውቁት ነገር እንዳልነበር የተገለጸ ሲሆን አውሮፕላኑ ወደ ህንድ የአየር ክልል ከተመለሰ በኋላ በሰላም ጉዞውን ቀጥሏል። ክስተቱ በአቪዬሽን ዘርፍ ታዛቢዎች ዘንድ ጥያቄን የፈጠረ ሲሆን በረጅም ርቀት ዓለም አቀፍ በረራዎች ላይ ስለሚያጋጥሙ ድንገተኛ የበረራ አቅጣጫ ለውጦችም ስጋትን ጭሯል። የአየር መንገዱ ኃላፊዎች አውሮፕላኑ በድንገት አቅጣጫውን ስለመቀየሩም አስተያየታቸውን አልሰጡም። ህወሓትም ኢሳያስም የደነገጡበት የአሜሪካ ውሳኔ። የጄኔራል አልቡርሃን ኃይል በሽብርተኝነት ተፈርጇል። የሱዳን ፈጥኖ ደራሽ ኃይልም በደስታ እየፈነጠዘ ነው። የአሜሪካ ስቴት ዲፓርትመንት የሱዳን ጦር አባል የሆነበትን ሙስሊም ወንድማማቾችን በአሸባሪነት ፈርጇል። ይህንን ተከትሎ የሱዳኑ ፈጥኖ ደራሽ ኃይል የዩናይትድ ስቴትስ የሱዳን ሙስሊም ወንድማማቾችን በአሸባሪነት ለመፈረጅ መወሰኗን እንደሚቀበል ገልጿል። አክሎም እርምጃው ከቅርብ ዓመታት ወዲህ በሱዳን ህዝብ ላይ እየደረሰ ያለው መከራ ዓለም አቀፍ እውቅናው እያደገ መሆኑን ያሳያል ባይ ነው። የዳጋሎ ቡድን ውሳኔውን የጠፋውን ንጹህን ነፍስ ሁሉ የሚያስታውስ በማለት ጠቁሞ በዘላቂ ሐዘን የሚኖሩ ማህበረሰቦችን ጨምሮ ልጆቻቸውን ያጡ እናቶች፣ አባቶች፣ የተነፈጉ ቤተሰቦች እንባቸውን ሊያበስ ይችላልም ብሏል። ፈጥኖ ደራሹ አክሎም የተጎጂዎች ደምና የተረፉት ሰዎች ስቃይ በሽብርተኝነት በህብረተሰቡ ውስጥ ጥልቅ ቁስሎችን ትቶ እንደሚሄድ በማስታወስ ከሱዳን ህዝብ ጋር መቆም ፖለቲካውም ሰብአዊነትም ኃላፊነት መሆኑን ወግቷል። ቡድኑ ለተጎጂ ቤተሰቦች አጋርነቱን የገለጸ ሲሆን ትዝታቸውም ሽብርተኝነትን ከሚከተሉና ከሚፈጸሙ ርዕዮተ ዓለም ድርጅቶች የጸዳ ለሱዳን ፍትህ፣ ሰላምና አስተማማኝ የወደፊት ቁርጠኝነት የሚቀጥል ነው ብሏል። ትራምፕ ጦርነቱ አልቋል ማለታቸውን ተከትሎ ነዳጅ ከፍተኛ ቅናሽ አሳይቷል። ዶናልድ ትራምፕ የኢራን ጦርነት ከሞላ ጎደል ማለቁን ከመናገራቸው ንጋት ላይ በበርሜል እስከ $118 ደርሶ የነበረው ድፍድፍ ነዳጅ የፕሬዝደንቱን ቃል ተከትሎ ወዲያውኑ ከ$90 በታች ወርዷል። ነገር ግን ትራምፕ በሆርሙዝ የነዳጅ ፍሰት ከተዘጋ ጥቃቱ 20 እጥፍ ይሆናል ሲሉ ዝተዋል። ትራምፕ በሆርሙዝ የባህር ሰርጥ ላይ የነዳጅ ፍሰት ከተዘጋ አሜሪካ ኢራን ላይ ከዚህ ቀደሙ ከነበረው ጥቃት 20
እጥፍ ጠንካራ የሆነ ጥቃት እንደምትሰነዝር አስጠንቅቀዋል። እንደ ፕሬዝዳንቱ ገለጻ ከሆነም ዋሽንግተን በቀላሉ ሊወድሙ የሚችሉ ኢላማዎችን ለማጥፋት ዝግጁ ናት። ይህም ኢራን እንደ ሀገር እንደገና መገንባት ፈጽሞ የማይቻል ያደርግባታል ሲሉ አስጠንቅቀዋል። ይህ እንዳይሆን ተስፋ አድርጋለሁ እናም እጸልያለሁ ሲሉ የአሜሪካው ፕሬዝዳንት በገጻቸው ላይ ተናግረዋል። በሌላ በኩል የኢራን አብዮታዊ ዘብ ኃይል የአየርና ጠፈር ኃይል አዛዥ ሙሳቪ ባስተላለፉት መልእክት ካሁን በኋላ ከአንድ ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም፣ የሚሳኤል ተኩሶቹ የሞገድ ርዝመት ወይም ዌቭ ሌንግዝ እና የሞገድ መጠኖች ወይም ዌቭ ሌቨልስ ይጨምራሉ ብለዋል። ከዚህ በተጨማሪም የሚሸፍኑት ርቀት ይበልጥ ሰፊ እንደሚሆንም አስታውቀዋል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።